እርጉዝ ስትሆኑ ደግሞ በጠዋቱ ካልበላችሁ በጣም ነው የሚርበው። ለህፃኑም ከባድ ነው፣ ይርበዋል እና ይንቀሳቀሳል፣ ይረብሻቸዋል። እናንተ ውጭ ሀገር የምትኖሩ እኔ ብዙ ልብስ ሰራሁላችሁ ማለት ነው። ደግሞ እንኳን ወደ ውጭ ሄዳችሁ እንዳትመጡ። የመጀመሪያ ቀን ሄድንበት ቤት አይመስልም። በቃ ፈታ ብለን ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን ውሎ የሚሆነው እንግዲህ በገርጂ ኢምፔሪያል ነው። በጣም ገራሚ ውሎ ነው የምውለው። እንግዲህ ቤተሰቦቼ ሙለሬ ላዝናናሽ ብሎኝ ነው ዛሬ ቀን ይዞኝ የመጣው። የምፈልገው አይነት ምግብ እየበላው ነው የምውለው ዛሬ ያማረኝን ማለት ነው አደርጋለሁ ብሏል። ዛሬ እንግዲህ የሚያደርገውን አብረን የምናይ ይሆናል ቤተሰቦቼ። እኔ ደግሞ ሳስጨንቀው ነው የምውለው። ኤኒዌይስ ገራሚ ውሎ ይሆናል። ወጣ ብዬ ነው ዛሬ ቀን እንግዲህ ውሎዬን የማሳያችሁ። ይህንን ቦታ ለራሱ ላስጎበኛችሁ ስለፈለግኩ እንደዚህ እዚህ ጋር መግቢያውን የምሰራውና በጣም ነው የምወደው። የት አካባቢ መሰላችሁ? ይሄንን በቶቶት ወርዳችሁ ወደ መገናኛ መሄጃ ማለት ቶቶት መቼም ታውቁታላችሁና ወደ ገርጂ ኢምፔሪያል መሄጃ ነው። እሺ ይሄ በዛም የአዲስ አበባ ሰፈር እያሳየኋችሁ ነው ማለት ነውና እና ቤተሰቦች ላይክ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ እስከ መጨረሻ ድረስ እዩት። በጣም ትዝናኑበታላችሁ። በጣም ገራሚ ውሎ ነው የሚሆነው። የዛሬ ቀን ለየት ያለ ነው። እንግዲህ ከኔ ጋር ዋሉ። አሁን መጀመሪያ የምናደርገው ቁርሳችንን እንበላለን። እኔ በፈለኩት በእኔ ምርጫ ነው የሚሆነው ዛሬ እና ከኔ ጋር ዋሉ ቤተሰቦች። ወዳችኋለሁ። እሺ እዚህ ጋር ማለት ነው መሀል አስፓልት ላይ ስሻገር ሁሌ ሙለር ልክ እንደ ህፃን ልጅ ነው የሚያየኝና ተጠንቀቂ፣ እንደዚህ በይ፣ ሮጥ በይ ብቻ አንዳንድ ጊዜ ደግሞ ሰው ራሱን የሚስቅብኝ ይመስለኛል። እጄን ይዞ እንደ ህፃን ልጅ ነው የሚያሻግረኝና እዚህ ጋር ግን ብቻዬን ነበር ሲሄድ የነበረው። ካሜራ ይዞ ከኋላ ነበርና ምን ያህል ተሳቆ ሲያየኝ እንደነበር በስመ አብ አትጠይቁኝ። በስመ አብ ብቻ እዚህ ጋር ምን እንዳደረገኝ ታውቃላችሁ? ዛሬ ቀን ላዝናናሽ ነው የፈለግሽው ቦታ ወስጄ የምትፈልጊው አይነት ምግብ ነው መጋብዝሽ ብሎ ይዘው ወጥቶ ለካ ስራ አለው። እኔ አልገባኝም ታውቃላችሁ ቤተሰቦች። እዚህ ጋር ረሳት ከምናምን ሆነ በጣም ራበኝ ነው ማለት ነው። ቁርሴ እንኳን ሳልበላ ነው የወጣሁትና ከዛ ዳቦና በምሪንዳ እየበላሁ ነበር። ስራቸው እንግዲህ እዚህ ጋር ነው እንደሚታዩት። ይሄ ወንድማችን ሀፍቱ ይባላል። ሽፎኔን የሚሰራልኝ ማለት ነው። አብረን የምንሰራ ወንድሜ ነው። እዚህ ጋር እንግዲህ ቤተሰቦች ስራ የምንሰራው ቤት እዚህ ጋር ይሄ 12ኛ ፎቅ ላይ ነው እና በስመ አብ በጣም የሚያስፈራ። ከመሬት ሆናችሁ ስታዩት እንዴት እንደሚያስፈራ አላውቅም። ብቻ እግዚአብሔር ከኔ ጋር ይሁን። እንደው ትችዋለሽ አቺም ያለ ሲጠይቀኝ ነበር ሀፍቱና እስኪ ሞክራለሁ ምናምን ብዬ ካልሆነ ከደከመኝ መንገድ ላይ ቁጭ ብዬ እጠብቃቸዋለሁ እያልኳቸው ነበርና ብቻ ግን እዚህ ጋር አስባችሁታል። እዚህ ጋር እንግዳ መጥራት ማለት ሁለተኛ ቤቱ እንዳትመጡ ማድረግ ነው ማለት ነው። እንግዲህ ከዚህ ነው የምንጀምረው። ጉዞ ወደ አየርላንድ ተጀምሯል በእግር ማለት ነው። እንግዲህ አየርላንድ ቦልቦ ታሆና እዚህ ቀጥ እንድፋኩ አላመጣው ነው አይዞሽ ከዲ ጀምሪ። ጉዞ ጀምረናል እንደምታዩ ቤተሰቦቻችን። ግን ማለት ነው የሚያምር ስለሆነ አካባቢው ብቻ እንደ ልክ እንደሆነ ምንም አይደለም አሰራሩና አፓርታማ ስለሆነ ደስ ይላል። ብቻ ግን 12ኛ ፎቅ መቼ ነው የሚደረሰው? እግዚአብሔር ነው የሚያውቀው። ለምንድን ሊፍት የሌለው ብዬ ጠየቅኩትና ሊፍቱ ገና እየተሰራ ነው። ሊፍት አይታችሁታል። አሁን ልፍ ሲላ ገና አሁን ፍሎር 2ኛ ፎቅ ላይ ነን ገና። ተስማ ነዝናት ሰቤት እንትላለ ያስካ ማለት ነው 13ኛ ትካሪ ወርዳት ምለስላ ደኹም ዋያት መጽ ካው ንዝንዝ የለ እሺ ልጉም ጸጥ። እዚህ ጋር ምን ሲል እንደነበር ልንገራችሁ። ለማንኛውም ነገረኛ ሚስት ሲኖራችሁ 13ኛ ፎቅ ላይ ትከራዩና ከዛ ደክሟት ስለምትመጣ በቃ አጨቀጭቀን ዝም ብላ ትተኛለች ሲል ነበርና በጣም እያሳቀኝ ነበር። የኔ ማይክ እንዳጋጣሚ አስተካክዬ አልተጠቀምኩትም ነበር አይሰራም እንጂ አብረን ስናወራ ነበር። ግን እዚህ ጋር እንደሚታዩት ከዛ ጠፋሁት። ምንም ማድረግ አልችልም ስለማይሰማ ነው። የኔ ስለማይሰማ የእሱ ብቻውን ማውራት ደግሞ እንዳይደብራችሁ ብዬ ነው ቤተሰቦቼ እንጂ በጣም ገራሚ ጨዋታ ነበር። ኦኬ አዎ እንግዲህ ያለሁት ከሊሊና ከሙለር ጋር ነው። የዩቲዩብ አካውንታቸው ሰብስክራይብ በማድረግ ቤተሰብ 35 ሚሊዮን እናስገባቸው እስቲ ጋይስ። እናንተ ውጭ ሀገር የምትኖሩ እኔ ብዙ ልብስ ሰራሁላችሁ ማለት ነው። ደግሞ እንኳን ወደ ውጭ ሄዳችሁ እንዳትመጡ። ኦኬ እንዲህ እየተጫወትን እየተሳሳቅን ይሄን ግራውንድ እንግዲህ 8ኛ ደርሰናል ማለት ነው።
እስካሁን ምንም አይነት የድካም ስሜት አልተሰማትም። እህታችን እንደዚህ ነፍሰ ጡር ናት ማለት ነው ጋይስ። በጣም ጠንካራና ጎበዝ ናት። ከዚች ልጅ ሴቶች ምን ትማራላችሁ? ደርሰናል ጋይስ። በጣም በሚገርም ሁኔታ 12ኛ እኔም 12 ተምረን ያቆምኩት በሚያሳዝን ሁኔታ እንግዲህ እንደምታዩት ላይ ደርሰናል ቤተሰቦቼ 12ኛ ፎቅ ላይ እና ወደ መሬት ስታይ ምን ያህል እንደሚያስፈራ ጌታ ሆይ ያስባችሁታል? እዚህ ጋር ተከራይታችሁ የሆነ ዕቃ ረስታችሁ ብትሰቀሉ በቃረ ይቅር ጦሜን ለምን አላድርም ብላችሁ የምትተኙ ይመስለኛል። እንደዛ ነው ማድረግ ወይ ምክንያቱም መውረድ መሰቀሉ የባሰ ሌላ ታሪክ ነው እና ብቻ ግን አጋጣሚ ሻይ መጠጣት ፈልገው ሻይ ቅጠል ራሱ ቢረሱ የማይመለሱ ይመስለኛል። እና ኤንዌይስ ቤት ደርሰናል ቤተሰቦች። እዚህ ጋር ነው ስራ የምንሰራው ዛሬ ቀን። እንግዲህ ምንድን ነው የምትሰሩት የሚለውን ደግሞ ወደኋላ የምነግራችሁ ይሆናል ቤተሰቦቼ። አሪፍ ቁርስ ተዘጋጅቶልሻል አይዞሽ ተብያለሁ። እንግዲህ አብረን ምናየው ይሆናል ምን አይነት ቁርስ እንደሆነ ራሱ ማለት ነው። ቤቱ ያምራል። እንግዲህ ምን ያህል ቢርቅም ወደዛ ያየው እኮ ነው። እሺ እንግዲህ እንደምታውቁት ማለት ነው አሁን መጥተናል አይደለ? ቤቱ እንዴት አይሽው? ከታች ጀምረን እንግዲህ 12ኛ ላይ ያለነው ያው 12ኛ ክፍል ላይ እንዳቋረጥኩም ነግሬሻለሁ። ስለዚህ እንዴት አይሹ ቤቱ? አሪፍ ነው፣ በጣም ያምራል። ማረም እንኳን ደስ ቁጭ ብለን ያው ኢንተርቪው የምንደራረግ ነው የምንመስለው ቤተሰቦቼ። እሁድ እንግዲህ በዚህ መልኩ እያሳለፍኩት ነው። ገንፎ አለ ተብያለሁ። ገንፎ ሰርተው ነው የጠሩን። እንግዲህ አሪፍ ገንፎ ይሆናል ብዬ ተስፋ አደርጋለሁ። እኔ ደግሞ ገንፎ የምወደው በቅቤና በእርጎ ነው እና እንደዛ ይሆናል ብዬ የጠበቅኩ ነው። ለማንኛውም እስኪ አብረን ምናየው ይሆናል። እስካሁን ድረስ ይህንን ቪዲዮ እያያችሁ ላይክ ያላደረጋችሁ ካላችሁ እባካችሁ ላይክ በማድረግ ፍቅራችሁን ገለጹልኝ። ቪዲዮውን ደግሞ እስከ መጨረሻ ድረስ እዩት በእናታችሁ። ለእኔ ለሂታችሁ በጣም ይጠቅመኛል። ከዛ ደግሞ ሰሞኑ ቻናላችን የባሰ ቀዝቅዟል ስንል የባሰ ቀዝቅዟል። ምን እየተፈጠረ እንደሆነ እየገባኝ አይደለም። እናንተ ጋር እስኪ ባካችሁ ማስተካከል ያለብን ነገር ካለ ብትነግሩን በጣም ደስ ይለናል። ገንፏችን መጥቷል። ይሄንን ይመስላል ቤተሰቦች እንደምታዩት ማለት ነው። ማርያምን በጣም ነው የሚጥመው። በጣም እጅ ያስቆረጥማል። እንዴት አድርጌ ልንገራችሁና በምን መሰላችሁ የበላ ነው። አረ ወይኔ ስሙ ረስቻለሁ። ብቻ ማባያው ሌላ ነው። እኔ ከዚህ በፊት በልቼበት አላውቅም እና ይለያል ነው የምላችሁ ጣዕሙ። በቃ እኔ እውነቴን ነው የምላችሁ እስከ መጨረሻ ድረስ በቃ እስኪያልቅ ድረስ በደንብ ነው የበላሁት። እኔ ደግሞ የገንፎ ነገር ያው ከዚህ በፊትም ነግሬያቸዋለሁ። እርጉዝ ሲሆን ገንፎ በጣም ነው የሚያምረኝ። በቃ አርግዤ እስከምወልድ ድረስ ይሄ ገንፎ በጣም ነው የሚያምረኝ እና እንግዲህ ይህንን የመሰለ ገንፎ ተሰርቶልን ያው ብዙ ነው ቤተሰቡ ብዙ ነው። ቤቱ ለሁለት ነው የተቀረበልን እንደምታዩት እና ኦማይ ጋድ እንዴት እንደሚጥም ልነግራቸው አልችልም። እዩት ቤተሰቦቼ። ለነገሩ ሲታይ ራሱ ያምራል አይደል? እና ገንፏችን ቁርሳችን በላን። እንደገና ደግሞ ከዚህ በኋላ ሌላ ስራ እንሰራዋለን። ያው ስራው የሙላር ቢሆንም እኔ ግን ያው ለምን እንደመጣው አይገባኝም። አዝናናሻለሁ ብሎ ነው ይዞኝ የመጣውና ብቻ ይሁን ችግር የለውም። እኔ አዲስ ነገር የሆነ ነገር ማየት በጣም ያስደስተኛል እና በዛ መልኩ አልፌዋለሁ። በእጄ እየበላው ነው ገንፎ። ቤተሰቦች እንዴት ነው እናንተስ? በእጃችሁ ነው የምትወዱት? በማንኪያ ባይዘይ በእጅ መብላት ደስ ይለኛል። እርጎ እዩት፣ እርጎ አለው፣ ቅቤ ያለው፣ እንደገና ሌላ 3 ማባያ ነው ያለውና በስማ በጣም ነው የሚጥመው። ለማንኛውም ቤተሰቦቼ አርሂቡ ብያለሁ። እሁድ ቀን ገንፎ ስትበሉ ባይዘይ ደስ ይላል። ስንት ሰዓት ቁርስሽ በላሽ ብላችሁ አትጠይቁኝ። እንግዲህ አሁን ከቀኑ 5 ሰዓት ምናምን እየሆነ ነው። ቁምሳ አረጉት ማለት ነው። በጣም ነው የራበኝ ማርያምን በጣም እንደውም ውጭ ላይ ቁርስ መብላት ፈልጌ ነበር፣ ግን ገንፎ ነው ቁርስ ሲሉኝ አይ በቃ እሺ ይቅርብኝ ገንፎ መብላት ይሻለኛል ብዬ ነው እንጂ ውጭ ላይ ብበላ ራሱ በቃ ደስ ይለኝ ነበር። ምክንያቱም ረፈደ። እርጉዝ ስትሆኑ ደግሞ በጠዋቱ ካልበላችሁ በጣም ነው የሚረባው። ለህፃኑም ከባድ ነው፣ ይርበዋል እና ይንቀሳቀሳል፣ ይረብሻቸዋል። ብቻ እርጉዝ ስትሆኑ ለብቻችሁ አይደለም የምታስቡት፣ ውስጥ ላለው ህፃን ልጅ ማሰብ ግዴታ ነው። አሁን በዚህ ሰዓት ደግሞ እንግዲህ የእርግዝና ወሩ እየጨመረ ሲሄድ ያው ምግብ በጣም ነው የሚያስፈልጋቸው ውስጥ ያሉ። ቶሎ ነው የሚርበኝ። በቃ ቶሎ መብላት አለብኝ ምግብ እና ኤንዋይስ ሲዩት ቤተሰቦች በጣም ነው የሚጥመው ብያችሁ ነበራ። ያያችሁ እጃችን እጅ ጣት ያስቆረጥማል ነው የሚባል። እስከ መጨረሻ ድረስ በላው። ይዩት፣ እነሱ ሁሉ አቆመው እኔ እየበላው ነው።
እነሱ ራሱ ታዝበውኝ ይሆናል። እኔ ባይዘው የሆነ ይሁን ቤት ሂጄ ምግብ ላይ ምንም ችግር የለብኝም። በቃ ሲቀር በስነ ስርዓት ነው የምበላው። ልክ እንደ ቤቴ እንደምበላው አድርጌ ነው የምበላው እና በደንብ ነው የበላሁት። በላች አይቀርም በደንብ ነው የበላሁት ቤተሰቦቼ። ወይ አሳየትሽ አሁን ልክ ካፍሽ እንቅስቃሴ ከእግርህ ከኢድኻን አንድ ግበር ችግር የለም እንደዚህ ነው የምለው እኔ ብዙ ጊዜ አልኩሽ ነገር ገላጋለዚ አይደለም በል አዎ እዚህ ጋር የምታዩት እንግዲህ ቤተሰቦቼ እህታችን እያሳየኋት ነበር። የሽፎን ማስታወቂያ ለመስራት ነው እና ሙለር ነው እየቀረጻት ያለው። እያሳየኋት ነበር እንዴት ይሄ ራያ ጭፈራ ነበር ሳሳያት ነበረው እና እዚህ ጋር ደግሞ ምሳ ሰዓት ደረሰ። ስራችን ጨረስን። እዚህ ጋር ሰርቄ እያየሁ ነበር ወጡ ምንድን ነው ምናምን ብዬና ለማንኛውም ዱለት አለ፣ ቀይ ወጥ አለ፣ አልጫ ምናምን ብቻ በጣም ነው ደስ የሚለው። እግዚአብሔርን ወጡ እንዴት እንደሚጥም ልነግራችሁ አልችልም። ገራሚ ምሳን የበላ ነው። በጣም ነው የምናመሰግነው ቤተሰቦች። አጋጣሚ ይሄንን ቪዲዮ ልታዩት ትችላላችሁ እና ከደረሳችሁ በጣም እናመሰግናለን። ደስ የሚል መስተንግዶ ነበር። የመጀመሪያ ቀን ሄድንበት ቤት አይመስልም። በቃ ፈታ ብለን እኔ ደግሞ ይሁን ቤት ሲሄድ በቃ እንዴት ልበላችሁ ፈታ ብዬ ነው ሰው ጋር ማውራ ልሳቀቅ ምናምን። እንደገና ደግሞ ያው ከፊት ይባላል አይደለ? እነሱ ደግሞ ፊታቸው ደስ የሚል ነበር። ካሜራ ውስጥ መግባት ብቻ አልፈለጉም እንጂ ብቻ ደስ የሚል መስተንግዶ ነበር የተደረገን። እዩት ቤተሰቦች፣ እንደዚህ አድርገን እየበላ ነው። እንብላ ሂቡ ቤተሰቦቼ። ያው የበዓልም ስለሆነ ለዛ ነው። እዚህ ጋር ደግሞ ቤተሰቦቼ የቡና ማፍላት ሱሴ ሲመጣብኝ ተነሳሁ፣ ልብሴን ቀየርኩ። እዚህ ቡና ላይ ተቀመጥኩ ነው የምላችሁና እኔና ቡና መቼም ታውቃላችሁ፣ እኔ ቡና ማፍላት መፈረሽ እንደዚህ በጣም ነው የሚያስደስተኝ በጣምና አይቼ ማለፍ አልቻልኩም። እዩት ቤተሰቦቼ፣ የኔ ነገር እኮ አይቼ ፈጣጣራት ይሉኝ ይሆን አላውቅም፣ ብቻ ግን እዚህ ጋር ደግሞ ጭስ መስሎኝ አነሳዋትና ከዛ ግን ውስጡ ያለው ቡና ነው። ጭስ ልጨምርላችሁ ነበር እቻ አልተሳካም። ቡናውም ቶሎ አይሰልም። እና ቡናዬ ላይ ቁጭ ብዬ እንደምታይኝ የቡናው ሰርሞኒ ሃይ በቃላ አይደል የተቀራረበው ምናምን ደስ ይል ነበር፣ ይስብ ነበር። እና ቁጭ ብዬ አንቺ ምናምን እህቴ ላግዝሽ ምናምን ብያት እሷም እግዚአብሔር ይስጣት አላሳፈረችኝም፣ ሰጠችኝ። ብቻ እንደምታዩት ቡናዬም እያፈላሁ ቁርስ በላን፣ ምሳ በላን፣ ስራችንም ሰራን። አድካሚ ውሎ ነው ግን በቃ በጣም ስስቅ ነው ያልኩት እግዚአብሔር በጣም እና ሙለር እየቀረጻት በየመሃሉ እንዲህ አድርጊ እንዲህ ሁኚ እንዲህ በይ ምናምን እያልን በጣም ስንስቅ ስንጫወት ነበር። እና ያው ባይዘወይ በዚሁ አጋጣሚ ካሜራ መቅረጽ እጅግ በጣም እንዴት አድካሚ እንደሆነ እንደገና ደግሞ መቀረጽ ራሱ በቃ ስራ እውነት። አሁን እናንተ ጋር ሲደርስ ይሄንን ቪዲዮ በቃ በቀላሉ አይታችሁ ነው የምታሳልፉት እና እኛ ጋር ግን በጣም ትልቅ በቃ እንዴት ልበላችሁ አላቅም፣ ለምን እንደሚያደክም ራሱ አይገባኝም። እና ጭንቅላታችን ድንዝዝ ድክም ነው የሚለው እና ግን ደስ የሚለው ፓርት እየሳቅን እየተጫወትን ምናምን ስለሆነ ነው እንጂ በቃ ስራ ነው ብለን ብንይዘው ኖሮ በጣም አድካም በጣም ከዚህ በላይ ያሰለቸን ነበር። ብቻ ግን ስራችን ጨራረስን። እሁዳችን እንግዲህ እንደዚህ ብሎ ሊያልቅ ነው። አዝናናሽ አለው ብሎ ሁለተኛ ቀን ይዘው ሲወጣ አላም ነው ማለት ነው ቤተሰቦቼ። ቢሆንም ግን ገንፎ በእርጎ ስለበላው በእርጎና በቅቤ ደስ ብሎኛል። እንደገና ደግሞ ዱለት ማምሮኝ ስለነበር አይታችሁታል የባለፈው ቪዲዮ። ዱለትን በላው። ብቻ ግን የምፈልገው ነገር እንደተዘጋጀ ገብቶት ነው ይዞኝ ሄደው እና ኤንዌይስ ሙለርዬ ችግር የለውም። ቀጣይ ግን ልሸውደኝ አትችልም። ስራህን ልትሰራ ስትፈልግ ብቻህን መሄድ ትችላለህ ማለት ነው እና በዚህ አጋጣሚ ሽፎን መግዛት የምትፈልጉ ይሄንን የመሰለ ቆንጆ ሽፎን ማዘዝ ትችላላችሁ ቤተሰቦቼ። እንግዲህ እኔ ጋር ብዙም አይደለም እንዳያችሁት ምግቡ አለቀ። በዚህ መልኩ በደንብ ነው የበላነው። እህታችን ለብሳው አይታችሁታል። ልብሱ በስማም በጣም ነው የሚያምረው እና እኔ ጋር ደግሞ ላይት አልተደረገም ነበርና ላይት ካልተደረገ ደግሞ በደንብ አይታይም። ለማንኛውም እዚህ ጋር ደግሞ
የቡና ቁርስ እንደገና ልብሴን ቀየርኩ ነው ብላችሁ እና ለቡና ብዬ ነበር ልብስ ለብሼ ነበረው። ከቡና ተነሳው መሽቷል። እንግዲህ ከገርጂ ወደ ኮዬ ልንመጣ ስለሆነ ኮዬ ደግሞ ያው ትራንስፖርት ወረፋ ምናምን ስላለው እሱ እንዳያመልጠን ደግሞ ከዚህ ተራርጠን ወደ መሬቱ እየወረድን ነው ቤተሰቦች። እዚህ እንትን ብርቱካን እየበላን ለእናንተ ለማሳየት ነበር። ቶሎ ቶሎ ብዬ እየበላው ነበር እና ፈንድሻ ቁርስ ብቻ ሁሉ ነገር የተሟላ ነበር። ደስ የሚል መስተንግዶ ነበር እና የዛሬ ቀን ውሎዬ ይህንን ይመስላል ቤተሰቦች። ወዳችኋለሁ። ቻው፣ ቸር ሰንብቱልኝ።